የብልጽግና ፓርቲ የ2018 የበጀት ዓመት የ6 ወራት የሥራ አፈጻጸም ግምገማ መድረክ በማዕከላዊ ኢትዮጵያ ክልል ማካሄድ ጀመረ። ምሁራን በኢትዮጵያ የብልጽግና ጉዞ ውስጥ የጎላ ተሳትፎ በማበርከት ከታሪክ ተወቃሽነት መውጣት እንዳለባቸው ተገለጸ። በኦሮሚያና ቤንሻንጉል ጉሙዝ ክልሎች አጎራባች ዞንና ወረዳዎች ተፈናቃዮችን መልሶ ማቋቋም በሚቻልበት ዙሪያ በነቀምቴ ከተማ ውይይት ተካሄደ። በሆረ ጉድሩ ወለጋ ዞን በዚህ ዓመት በ86,000 ሄክታር መሬት ላይ የተፋሰስ ልማት ስራ እንደሚከናወን ተገለጸ። በ35ኛው የአፍሪካ ዋንጫ ግብጽና ሴኔጋል ዛሬ ምሽት 2 ሰዓት ላይ የሚያደርጉት የግማሽ ፍጻሜ ጨዋታ ይጠበቃል። ከስፖርት የመረጥነው ጉዳይ ሆኖ ይቀጥላል።